መጀመሪያ በፊት ማሳሰቢያ መናገር ሐሳቤን በደንብ እንድገልጽ በጽሁፍ ነው ያደረኩት። ብናገርም ችግር የለውም፣ ግን በጽሁፍ ነው ያደረኩት። መሀል ላይ መንገጫገጭም ካለ እንግዲህ ትረዱኛላችሁ ብዬ አስባለሁ። ሁለተኛ የጻፍኩበት መንገድ ደግሞ ቤተሰባዊ በሆነ መንገድ ነው፣ ፕሮቶኮል ጠብቄ ስላልሆነ እሱ እንግዶቻችንን ይቅርታ ጠይቃለሁ ቀድሜ። ከዛ መቀጠል ክቡር አቶ ሌሊሳ ብዙ ነገሩን መንገዱን የጠረጉልኝ በጣም ጥሩ መልእክት ነው ያስተላለፉት። በእውነት እኔ እዛ ላይ እሳቸው ያቀረቡትን ነጥቡን ሳይሆን እኔ ደግሞ ፊል ያደረጉትን ፐርሰናል ኤክስፒሪየንስ በዛ መልክ ነው ማቀርበው ማለት ነው። የተከበሩ አቶ ሌሊሳ አማኑኤል በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ፣ የተከበሩ ፕሮፌሰር ማህተመ በቀለ የመቅረዝ ሆስፒታል የቦርድ ሰብሳቢ፣ የተከበራችሁ መንግስታዊ ያልሆኑ ተቋማት የስራ ኃላፊዎችና ተወካዮች፣ የተከበራችሁ የበልሻ ፋውንዴሽን የቦርድ አባላት፣ የተከበራችሁ ባለድርሻ አካላትና ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ዛሬ በዝግጅታችን ላይ ስለተገኛችሁ በጣም ከልብ አመሰግናለሁ። ዛሬ በአዲስ አበባ ፊታችሁ የቆምኩት ምክንያት ይህ የማብሰሪያ ፕሮግራም እጅግ ትልቅ ቢሆንም ለእኔ ደግሞ ትልቅ ትርጉም ያለው ስሜታዊ የሚያደርገኝ ምክንያት ያለው ነው። ከዚህ ከፊታችሁ የቆምኩት እንደ በልሻ ፋውንዴሽን መስራች የአሜሪካ የበልሻ ፋውንዴሽን ተወካይ ብቻ ሳይሆን የበልሻዬም ባለቤት ሆኜ ነው። ዛሬ እዚህ የተገኘሁት የሩህሩህ የበልሃ ሰው የባለቤቴን የበልሻን በመከራዋ ጊዜ በካንሰር ጦርነት ስትገጥም እጇን እንደያዘ ሰው ነው። ይህንንም ጦርነት በጥንካሬ፣ በጽናት፣ በጸጋና በፍቅር እንደተፋለመችው ለመመስከር ነው። ይህ ጦርነት ታዲያ የኔንም የልጆቼንም የወዳጆቻችንን ሕይወት በእጅጉ የለወጠ ጦርነት መሆኑን ልነግራችሁ ነው ፊታችሁ የቆምኩት። ይህ በሽታ ቤተሰቦቼ፣ ልጆቼ፣ ወዳጆቼና ከአጠገቤ ባይኖሩ ኖሮ እንዴት ከባድ ሊሆን እንደሚችል እግዚአብሔር የበለጠ እንዳይከብደኝ እንዴት እንደከለለኝ ላስታውስ፣ ላመሰግን ነው እናንተ ፊት የቆምኩት። እንደምታውቁት ሞት የተራ ጉዳይ ነው። ሁላችንም እንሞታለን። በምን እና እንዴት እንደምንሞት ስለማናውቅ ሁሌም የምንኖር ይመስለናል። የበልሻዬና የመሰሎቿ የመጣው ግን ቢያንስ ቢበዛ ተብሎ የመጣ ስለሆነ እንዴት እጅግ ከባድ እንደነበር ልነግራችሁ ነው። በተለይ ካንሰሩ ተመልሶ ከመጣ ያን ቀን ቆርጦ የመጣን ሞት እንዴት በጣም አስጨናቂ እንደሆነና ያን ከሞት ጋር የተቀጣጠረን ሰውና ቤተሰብ እንዴት አለን አይዞ ማለት እንዳለብን ለመናገር ነው ፊታቸው የቆምኩት። የእግዚአብሔር ምሕረት መንገዱ ብዙ ነው። የእርሱ ምሕረቱ ለእርሱ እንትተን እኛ ደግሞ እንደ ሰው ማድረግ ያለብን መጋፈጥ ያለብንን ለማስታወስ ነው። ብዙ ምሕረቱን ያገኙ ሰዎች እንዳሉም የተወሰዱም አሉ። በሕመም ላይ ያሉ አሁንም አሉና እንዴት እንድረስላቸው ብለን ራሳችንን እንድንጠይቅ ነው። ፋውንዴሽኑ ለምን አስፈለገ ካልን የበልሻ ስም በፋውንዴሽን ስም ሲነሳ አብሮ ስለሚነሳ እና በልሻዬን ስለምንወዳት ብቻ ሳይሆን በልሻዬ ሌሎቹንም በጣም ስለምትወድ ነው። በመከራዋ በሕመማ ውስጥም ሆና ለተቸገሩት ታስብ ትሳሳ ነበር። ያዘኑትን ታጽናና ነበር። ከሆስፒታል ወጥታ የድሬኔጅ ቲዩብ አንጠልጥላ ሕመሟን ችላ ደብቃ የ3 እና የ4 ሰዓት መንገድ እየሄደች ሰው ታጽናና ነበር። የተራበቱን ታበላ ነበር። ሕመሟንም ዋጥ አድርጋ እየሳቀች ታጫውት ነበር። የታመሙትን ትረዳ ትጠይቅም ነበር። ጽናቷንም ለማሰብ በጣም የሚከብድ ነው። አሁን ይህን ትንሿን እሷ ያደረገችውን ስነግራችሁ እያጋነንኩ እንዳልሆነ እዚህ ብዙ የሚያውቋት ወዳጆቿ፣ ቤተሰቦቿ ምስክሮች ናቸው። አሁን የምናደርገው ያንኑ እርሷ ስታደርግ የነበረውን ስለሆነ ይህ ፋውንዴሽን በጣም አስፈላጊ ነው። ፍቅርን ወደ ተግባር፣
ህመምን፣ ሐዘንን ወደ ዓላማ መለወጥ ስላለብን ይህ ፋውንዴሽን አስፈላጊ ሆኗል። በልሻዬ እንዳረፈች አሁን እኔ ወደፊት ደግሞ ልጆቼ እርሷ ስትሰራው የነበረውን የደግነት ስራ ለመስራት ሐዘኔን ዋጥ አድርጌ የጀመርኩት ስራ አሜሪካ ያሉት ወዳጆቻችን እንዴት የበልሻዬን መታሰቢያ ብቻህን ትሰራለህ አይደረግም ብለው ሰፋ አድርገን እንድንሰራ ግድ ብለው ይኸው ዛሬ ደግሞ በዚህ በአዲስ አበባ በቤተሰቦቻችን፣ በጓደኞቻችን፣ በክቡራን እንግዶቻችን ፊት ዓላማውን የገዛቸው አጋሮቻችን ጋር ተገናኝተናል። የበልሻዬ ፋውንዴሽን የተወለደው ከዚያ ካስከፊው አስጨናቂው ጊዜ ከጥልቅ ሐዘን ወደ ሌላ የታማሚ ቤተሰብ ማገልገል ግዴታ የተቀየረበት ነው። ድርጅት ብቻ አይደለም፣ ቃል ኪዳንም ነው። ማንኛውም ሰው ቤተሰብ ይህንን አስቸጋሪ በሽታ የህመም ጊዜ ብቻውን መጋፈጥ የለበትም የሚል ቃል ኪዳን ነው። ሁላችንም በእርግጠኝነት በቅርብም በሩቅም ቅድም እንደተገለጸ ማለት ነው የምናውቃቸው ወዳጆቻችን በዚህ በሽታ ተነጥቀናል፣ ወይንም በዚህ ጊዜ በዚህ በሽታ የሚሰቃዩ ወዳጅ እናውቃለን። ለእነዚያ ለተነጠቁ ወዳጆቻችን አሁንም እየተሰቃዩ ቤተሰቦቻችን፣ ወዳጆቻችን ቃል ኪዳን የምንገባበት ነው። እንዴት አድርገን ፕሮጀክት ቀርጸን ማስታመንም ብቻ ሳይሆን ሰብአዊ ሐዘኔታን ጨምረን በማንቃት ቅድመ ምርመራ በማድረግ በማማከር በቤትና በመሳሰሉት ቦታዎች የእረፍት ሁኔታን ማዘጋጀት ፓሊቲቭ ኬር የሚባለው ማለት ነው። እዚህ ላይ እንደው ራሱን የቻለ አለው። በጣም በተለይ የኛ ኮሚኒቲ በቃ ሰው እረፍቱ ከሆነ መሰቃየት የለበትም፣ የሚያርፍበትን መንገድ መስራት ማዘጋጀት አለብን ማለት ነው። ታማሚውንና ቤተሰቡን በጥልቅ ቤተሰባዊ ፍቅር እንክብካቤ በማድረግ መድኃኒትና ገንዘብ ማድረስ ብቻ ሳይሆን በአካል በመገኘት ምክንያቱም በታማሚው ዙሪያ ዓለም ዝም ሲል አንድ ሰው አጠገብ ቆሞ አለው አይዞህ አይዞሽ ትልቅ እፎይታ ይሰጣልና ዛሬ በዚህ በአዲስ ምዕራፍ በኢትዮጵያ ያ አጠገብ ቆሞ አለው አለሁልሽ የሚለው እኛ ነን። ሁላችንም አንድ ላይ ነን ማለት ነው። ለምን እዚህ ሆነ ኢትዮጵያ ሆነ? ለምን አሁን? ቅድም ክቡር አቶ ሌሊሳ እንደገለጹት ካንሰር በኢትዮጵያ ድምፁን አጥፍቶ እየሰፋ እየገፋ ነው። ግንዛቤው ደግሞ በጣም ዝቅተኛ ነው። ግንዛቤ ቀድሞ የመገኘቱ ሁኔታ ደግሞ የለም ማለት ይቻላል። ታማሚውና ቤተሰቡም በአብዛኛው በዝምታ ባለመናገር እየተሰቃየ ይገኛል። ዛሬ እኛ ሁላችን ዝምታ ይብቃ እያልን መረዳዳት እየቻልንማ እንዴት እያልን መሆን አለበት። የዛሬው የማብሰሪያ ፕሮግራም የመጨረሻ ህልም ሳይሆን የቁርጠኝነት መነሻ ነው። ክቡራንና ክቡራት፣ ቁርጠኝነታችን የእኛን ድምፅ ለሚሹ፣ የእኛን ጉብኝት ለሚፈልጉ፣ ለሁሉም እናቶች፣ ለሁሉም ልጆች፣ ለሁሉም አረጋውያን አለን የምንልበት ነው። ኑና እንተባበር። ከመንግስት አካላት፣ ከግል ተቋማት፣ ከጤና ዘርፍ፣ ከሁሉም ማህበረሰብ የተገኛችሁ ዛሬ በአይነ መረብ ዛሬም ወደፊትም የምትከታተሉን ወዳጆቻችን ሁላችሁም ኑና አብረን እንራመድ። በእውቀታችሁ ባላችሁ ሀብት ባላችሁ ኔትወርክ በልባችሁ ኑና አብረን እናክም። እኛ ዛሬ እናንተ እንግዶቻችን ፊት ያለንን ዓላማና ራዕይ አድርሰን እናንተም በልሻለን ብላችሁ እንድትቀላቀሉን ጥሬን በታላቅ ትህትና አቀርባለሁ። እኛ እዚህም አሜሪካም ያለን የበልሻ ወዳጆች ቃል ኪዳን ገብተናል፣ ጀምረናል። ያስቻለንን ያህል ያለምንም ጥርጥር እንገፋዋለን። ይህ ጉዳይ ገና ያልተነካ ጉዳይ ስለሆነ ሁላችንም እያንዳንዳችንን ይመለከታል ማለት ነው። ኑና ይህንን ድርጅት ሳይሆን ይህንን ንቅናቄ እንገንባ። ዛሬ በልሻ ከኛ ጋር በአካል ባትኖርም በሚነገሩን ታሪኮች፣ በምናበረታታቸው ታማሚዎች፣ በምንደግፋቸው ድጋፍ ፈላጊዎች ውስጥ በልሻ አለች። ምንም ጥርጥር የለውም። ሳቋ፣ ፈገግታዋ፣ ለሰው ቀድሞ አደራሽነቷ፣ ጨዋታዋ ሁሌም ይኖራል፣ አይጠፋም። ለኢትዮጵያ ላሉት የበልሻ ፋውንዴሽን ቡድን አባላት ይህንን ህልም እውን ስላደረጋችሁ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልን። እኛ በአሜሪካ ያለን ቤተሰቦች አኩርታችሁናል። እኔም በጣም ከልቤ ነው
የተደሰትኩት ባዘጋጃችሁት ዝግጅት የተገኛችሁት እንግዶችንም እንደዛው ማለት ነው። በዚህም በሌላም ዓለም ያላችሁ ወዳጆቻችን፣ አጋሮቻችን ስላመናችሁና ከጎናችን ስለቆማችሁ አሁንም በድጋሚ አመሰግናለሁ። ለመወዳት መልሻይም አንቺም በማጣት ውስጥም የመጽናኛ መንገዱን ስላሳየሽን አመሰግንሻለሁ። ፍቅር አሁንም ወደፊትም ዓለምን የሚያክም መልካም ተግባርን መመስረት ይችላልና የበልሻ ፋውንዴሽን መታሰቢያሽ እንዲሆን ወዳጆችሽ በውዲቷ አገራችን ኢትዮጵያ መስርተናል። ለበልሻም ለነሱም ለሁላችንም ኑ አብረን እንስራ። እግዚአብሔር ሁላችንም ያክብራችሁ። የበልሻ የጸሎቷ ረድኤት ትርዳን። አመሰግናለሁ።